የሙዚቃው ንጉስ ጥላሁን ገሰሰ የተወለደው መስከረም 17 ቀን 1933 ዓ.ም በወሊሶ ከተማ ሲሆን የዞዲያክ ኮከቡም ሊብራ ነው። እጅግ ትሁት ለጋስና ለአገሩ ጥልቅ ፍቅር የነበረ ሰው ሲሆን በሙያው ባሳየው ታማኝነትና በሰብአዊነቱ በብዙ ኢትዮጵያውያን ዘንድ እጅግ የሚወደድና የሚከበር ስብዕና ነበር። መሐሙድ አህመድ ሚያዝያ 30 ቀን 1933 ዓ.ም በአዲስ አበባ ተወለደ። ኮከቡም ታውረስ ነው። ከጫማ ፖሊሽነት ተነስቶ ለዓለም አቀፍ ዝና የበቃ ታታሪ ትሁትና በመድረክ ብቃቱ የሚደነቅ የጥበብ ሰው ነው። ቴዎድሮስ ታደሰ መስከረም 29 1951 ዓ.ም በአዲስ አበባ ተወለደ። ኮከቡም ሊብራ ነው። በባህሪው እጅግ ረቂቅ፣ ለጥበብ ጥልቅ ፍቅር ያለውና በፈጠራ ብቃቱ የሚታወቅ ሲሆን በኢትዮጵያ ሙዚቃ ውስጥ በዘመናዊ አቀራረቡና በዜማ ስልቱ ትልቅ አሻራን ያሳረፈ ድምፃዊ ነው። ሙሉቀን መለሰ ግንቦት 7 1943 ዓ.ም ጎጃም አካባቢ ተወልዶ በወሊሶ ያደገ ሲሆን ኮከቡም ታውረስ ነው። በባህሪው እጅግ ስሜታዊ፣ ረቂቅና ለጥበብ የተገዛ ሰው የነበረ ሲሆን በዝናው ጫፍ ላይ ያለ ዓለማዊ ሙዚቃን ትቶ ወደ መንፈሳዊ ሕይወት በመግባት ቀሪ ዘመኑን አሳልፏል። ንዋይ ደበበ ታኅሳስ 12 1951 ዓ.ም በአዲስ አበባ ተወለደ። የዞዲያክ ኮከቡም ሳጁታሪየስ በባህሪው እጅግ ግልጽ፣ ቀልድ አዋቂና ማህበራዊ ሰው ሲሆን በሙዚቃም በግጥም ድርሰት እንዲሁም አዳዲስ ድምፃውያን በማበረታታት የሚታወቅ የጥበብ ሰው ነው። ከተመቻችሁ ላይክ እና ፎሎ ማድረግ እንዳትረሱ። አሌክስ ነኝ። ይመቻችሁ። ፒስ